ያለውን ነገር ስነግራችሁ አንድ እንድትረዱኝ ነገር የምፈልገው ከብሔርና ከሌላ ከፖለቲካ ነገሮች ጋር አያይዤ ምንም ነገር ማራመድ የምፈልገው ነገር የለም። እኔ እዚህ ጋር የመጣሁት እንደ አንድ ሴት ተበድያለሁ፣ ፍትህ ፍለጋ ነው የመጣሁት። እውነቴ እንደወጣልኝ ነው የመጣሁት። ከዛ በመቀጠል ደግሞ ከሴትነቴም ቀጥሎ የማንነት ጥያቄም ጨምሮ አስነስቶ የተደበደብኩት። ስለዚህ ያን ነው መናገር ስለፈለኩኝ ነው አያይዤ ያነሳሁት እንጂ እኔ ብሔርተኛ ወይም ፖለቲከኛ ሆኜ አይደለም። ይሄን እንድታቁልኝ እፈልጋለሁ። ሳውዲ ሪያድ ነው የምኖረው። መጀመሪያ ነገሩ ሲጀምር ነው ከጓደኛዬ ጋር የሆነ ስራ ልንቀጠር እንትን ብለን ነበርና ስለሱ ለማውራት ነበር። እዛ አውርተን የሆነ ካፌ ነው፣ ከጎን ደግሞ የአበሻ ምግብ ቤት አለ። እዛ ስንገባ አገኘናቸው ልጆቹ የጓደኛዬ የረጅም አመት አብረው የኖሩ ጀማዎቿ ናቸው። አብረው አንድ ቤት የኖሩ ናቸው። አይ ቲንክ የጓደኛዋ ባል ነገር ነበረ እና ታውቃቸዋለች። ሲስተር ብራዘሪ በጣም የምንቀራረብ ሰዎች ነን፣ በጣም ቤስት ነን ብላኛለች። እና እንሂድ የሆነ ፕሮግራም። አንቺ አታውቂያቸውም? አንቺ የመጀመሪያ ቀን ነው የዛ ቀን ያገኘሻቸው? አላውቃቸውም፣ አንግባባም፣ አንተዋወቅም። እና ፕሮግራም አለ፣ ያው ሰሞኑን በዓል አይደል ሳምንቱ ምናምን ስትይ ፕሮግራም አለ። እዛ እንሂድ። እሺ እንሂድ ተባባልን። ተነስተን የት እዚህ ሀገር ስትራ ማለት የሆነ አዳራሽ ተይዞ እንደ መዝናኛ ቦታ ነው። እንሂድ ተባለ። እሺ ብለን ተነስተን ሄድን። ከገባን በኋላ ልጁ ድርጊቱ እየተቀየረ መጣ። እኔ ጋር ተቀመጭ፣ እኔ አጠገብ ተቀመጪ፣ ተመቸሽኝ ምናምን አይነት ነገር እንደዚህ እንትን ሲሉ እሱ ነው እያለኝ ያለው መጀመሪያ የተጣላሁት ልጅ ማለት ነው። እኔ አልወድም እንደዚህ አይነት ነገር። የትም ቦታ ሲሄድ ራሴን ችዬ ነው የምቀመጠው። በቃ ተገንጠል ብዬ ነው እንትን የምለው። አልፈልግም። ራስን ቻል፣ ራሴን ችዬ እቀመጣለሁ አልኩኝ። እየተዝናኑ ምናምን ነገር ነበረ። ከተወሰነ ጊዜ በኋላ በቃ የሆነ ሳወራም እያንዳንዱ ድርጊቴን ይከታተላል። እሷን እየሰደባት እየተቆጣት መጣ። አንቺ ነሽ ያስናቅሽኝ፣ በአንቺ ምክንያት ነው በአንቺ ምክንያት ነው እንደዚህ የምናቀው፣ እየተናቅን እየተንቋሸሽን ያለ ነው ምናምን። ንቀት መሰለው እንጂ እኔ ንቀት ሳይሆን ያ የኔ ባህሪ ነው። በቃ ዛጋ እየተከታተለ ያለው ድርጊት አልፈለኩም። በቃ አልፈለኩም። ራሴን ችዬ ነው ቁጭ አልኩት። አትንካኝ ነው ያልኩት። እና ትንሽ ቆይቶ እንደዚህ ጸጉሬ ቁጥጥር ነበር የተሰራ ነው። ጸጉሬ እንደዚህ ያዘኝ። አሞኝ አይደለም በቃ ፊቴ ሲቀየር ያስታውቃል። አለቀሰች እሷ ፊቴን ስታይ። እኔ ስናደድ እንትን ስለምትል አየችና ለቀሰች። ስታለቅስ ምን ብሎ ነው ጸጉርሽን የያዘው? ተቀመጭ አጠገቤ ተቀመጭ ሲለኝ እኔ እንትን ስለው እንደዚህ ጸጉሬን ያዘኝ። ጸጉሬን ሲይዘኝ ይች ልጅ የትም ቦታ ስንሄድ የትም ቦታ ትሄድ ተከብራ ነው የምትቀመጠው። ዛሬ በኔ በኩል እኔም እሷ ጋር ሲሄድ አስከብራኝ ነው የምትቀመጠው። በኔ በኩል ዛሬ መጥታ ይሄ ክብሯን እንትን እንድትል አትፈልግም። ክብሯን የሚነካባት ሰው አትወድም። ስለዚህ ተዋት ብላ ለቀሰች። ስታለቅስ አንቺ እኛ ነን ያንቺ እንትኖች ከኛ ይልቅ የሷ እንትን መናደዳ በሰጭቶች ነው ያለቀሽው ምናምን ብሎ ተናገራት። ከዛ እገልሻለሁ ዛሬ አላት። እንደዚሁ ሀርፍዬን እገልሻለሁ አላት። ከዛ ተነሽ መውጣትም አንችልም። ኦልሬዲ በር ተዘግቶ ተቆልፏል፣ የውጭ በር ማለት ነው። እና ሽንት ቤትም ስንሄድ እያንዳንዱ እንቅስቃሴያችን እንዳንወጣ ያቀደበት ነገር ነው ሲጀመር። ለምን ነው የተቆለፈው? ውጭ በር ላይ ይቆለፋል ሲጀመር። እንደዚህ አይነት ቦታ ስራ ላይ ስትሄጂ ያው ብዙ ጊዜ እንትን አትይም፣ ነገር ነው ተቆልፎ ነው እንትን ብዙ ሰው እንትን እንዳይል ማለት ነው፣ ብዙ ሰው እንዳይመጣ ማለት ነው። ከዛ የነሱ ነው ቤቱ፣ እነሱ ሁሌ የሚያዘወትሩት ቦታ ነው። አላቅም ሁሌ ይሄድበታል አይሄድበትም። ብዙ እንደዚህ አይነት ቦታዎች ስላሉ የተለያየ ቦታ ሊቀያየሩ ይችላሉ። ከዛ ልጅ ወጣው ነው ሽንት ቤት ሲሄድ ተከትሎ መጥቶ በሩን ከፈተ። እዛ ላለችው ልጅ እዛ ጋር ሶስት ሴቶች አሉ፣ ሌላ የነሱ ጀማዎች ናቸው እና 2 ወንዶችም ነበሩ ሌሎች ማለት ነው። ከዛ ልጅቷ ውስጥ ሽንት ቤት ነች። እኔ ሽንት ልሽና ብዬ ስገባ እንደዚህ በርግዶ ሲገባ ዛሬ ልጅ ከኔ ጋር ጸብ እንትን እያለ ነው፣ ስለዚህ እኛ በጊዜ መውጣት አለብን ምናምን ነገር አልኳትና በቃ የምትሄዱበትን ነገር እናመቻቻለን እንትን ሳይሉ ተባብለን ቁጭ አለን። ከዛ እኔ ከገባ በኋላ ጓደኛ የተነስታ ሽንት ቤት ስትሄድ ተከትሏት ወጣ። ከዛ የሆነ ድምጽ ሰማሁ። ውስጤ ስለጠረጠረ ስወጣ ወደ ውጭ እንዳሰብኩትም ይዟታል ልጅቷን ማለት ነው። እንደዚህ ገፍትሯት ምናምን ድምጽ ሰምቼ ነው የወጣሁት። ከዛ በቃ እኔ ተነሽና ባያሽን ለብሰሽ እንውጣ ነው ያልኳት።
እና ልጅቷን እንደዚህ ገፈተራትና እንደውም አንቺ ነው የምፈልገው ነኝ ምናምን ነገር አለና እኔ ጸጉሬን ያዘኝ ማለት ነው። ጸጉሬን ይዞ በጣም እንደዚህ የሆነ ቦክስ ምናምን ሲዘላጊ ነው የወጣሽው ድምጽ ሰምተሽ? እኔ በቃ እየመጣቱ ላገላግል ሲሄድ ኦልሬዲ መጥቶ እንደዚህ ገፍትሯት ጨርሶ በቃ እየገባች ነው። ተነሽና እንውጣ ነው ነኝ እንሂድ በቃ ጸብ አልፈልም እንሂድ ነው። ከዛ እንሂድ ስላት እሷን እንደዚህ ገፈተራት ወደዛና እኔን ያዘኝ በሩ ላይ ማለት ነው። ወደ ውስጥ እየገባን እያለ እኔን ያዘኝ። ከዛ ቦክስ ምናምን ትሲ እኔም ራሴን መከላከል ፈልጋለሁ። እኩል እንትን በቦክስ መማታት ጀመረ። አዎ መታኝ፣ ቦክስ መታኝ፣ ጸጉሬን ይዞ እንደዚህ ወለወለኝ ምናምን ነገር። እኔም ራሴን ተከላከልኩኝ በቻልኩት መጠን ተከላክያለሁ። ከዛ እነዛኞቹ ልጆች ሁለት ሌላ ትርፍ ወንዶች አሉ አላልኩሽ? እሱ ጋር ሶስት ናቸው። ከሱ ሌላ ሁለት ጓደኞች አሉ። በፊት የነበሩ ሁለት ወንዶች ነበሩ። ከዛ እሷ እኔን እንትን ስትል ተዋት፣ እኔን ነው የምታውቀው እቺ ልጅ አታውቃትም። ስለዚህ እኔ እንደፈለክ በቃ እሷን ተዋት ምናምን ስትለው ሲገፈትራት ፌንት ሰራች ልጅቷ ማለት ነው። አይ ቲንክ ኩላሊቷ አካባቢ የሆነ ነገር እንትን ሲላት ፌንት ሰራች። ከዛ ገደላት፣ ወይኔ የቴን ገደላት ብዬ እዛ ጋር እንትን ስል ልጆቹ እዛ ጋር ፈሩና ወጡ፣ ሁለቱ ወንዶች ማለት ነው። ሲወጡ አብሮት ያለው ልጅ አስወጣቸውና ቆለፈና ቁልፉን ያዘው። ከዛ እሷ ፌንት ሰርታለች። እኔ እዛ ጋር መጥቶ አሁንም የሆነ በቃ ሲመታኝ እኔ መለሱ፣ ራሴን ተከላከልኩ። በዚያ ሰዓት በምን እንደተመታ ምን እንዳለው አላውቅም። ወሬ ተመቷል እና ደማ፣ የሆነ እዚህ እጁ አካባቢ ምናምን ደማ። ከዛ ያኛው ልጅ አብሮት የነበረው ልጅ ጩቤ ሁለት ጩቤ ነው የያዙት። ጩቤ አወጣ ምናምን። እንዴት ያባገዳ ልጅ ደም ፈሶ እዚህ ጋር እንትን ትላለች፣ አንዲት ቆሻሻ ማራ እንዴት እንትን ትላለች። ድሮም የእናንተ ሴቶች እዚህ ጋር ማለት የማልፈልጋቸው እንዳልኩሽ እኔ ብሔርን ወክዬ አይደለም እዚህ ጋር የመጣሁት፣ ግን ብዙ ማለት የማልፈልጋቸው ነገሮች አሉ፣ ተሳደቡ ብዙ ነገሮችን። ከዛም በኋላ ሶስተኛውም ተነሳ እንዳያገላግል። ሶስተኛው ልጅ ትንሽ ከነሱ ይሻላል። እንዳያገላግል እሱ ጋር ሊዞሩበት ነው። እንዳይተውም እኔን እንትን ማለት ፈልጓል። እጄን ይዞ እንደዚህ እየደበደቡኝ እጄን ይዞኛል እንዳልከላከል ራሴን። መጨረሻ ላይ አልቻልኩም፣ ወደኩኝ። እኔ ስወደቅ እዚህ ጋር ማህፀኔ በጣም ኩላሊቲ አካባቢ በጣም ረግጠውኛል። የለብሰው አንደኛው ክስክስ መሰለኝ አላውቅም፣ የሆነ ብረት የሆነ ያለው ጫማ ነው። በጣም ረገጠኝ ምናምን ነገር። እግሬን በቃ እየቀጠቀጡኝ ነው፣ በምን እንደሆነም አላስታውስም። ቁረጣት፣ ስበራት ምናምን ነገር እያለው ድንዝዝ አለ ሰውነት። የሆነ ሰዓት ላይ ደነዘ። ጸጉሬን እንደዚህ ቆይ ላሳይሽ። ሁለት ቁጥጥር ሁለቱን እንደዚህ አንስቶ ነው ይታያል። አዎ ሁለቱን ስሬት እንደዚህ ነው የነቀለው። በጣም ጥርሴ ኦልሬዲ ተሸርፎ እንደዚህ ሲወድቅ እያየሁት ነው። ከውስጥ በኩል ጥርሴ ተሸርፏል። እዚህ ጋር መንጋጋዬ ላይ ያሉ እንትኖች እንትን ብለዋል፣ ተነቃንቀዋል ጥርሶቼ። በጣም ነው እንትን እያልኩ የነበረው። መጨረሻ አልረካም፣ አነቀኝ። ሲያንቀኝ የእውነትም በቃ ሞቼ ነው የተመለስኩት። ማለት ፌንት ሰራው። ፌንት ስሰራ ትንሽ ጋፕ ሲል እንትን ላሉ ስነቃ ጋፕ ብሎ ከኔ ላይ ተነስተዋል። እንደዚህ ተኝቼ አንዱ እዚህ ጋር ቁጭ ብሎ ነው በፖክስ ይለኛል፣ አንዱኛው ቆሞ እዚህ ጋር ይለኛል፣ በርግጫ ማለት ነው። የሆነ ሰዓት ላይ የሚመቱኝ ምት አይሰማኝም፣ ደነዘዝኩ። ድምጽ ብቻ ነው እንትን የምለው። በቃ ቅደዳት ምናምን ነገር ቅደዳት፣ ጩቤ አውጥቷል ያኛው ምናምን ቅደዳት፣ በቃ ጨርሳት ምናምን ነገር እያለው ነው። ያኛው ሶስተኛው ያልኩሽ ልጅ እሱ የሆነ ጊዜ በርግጫ ምናምን ነገር ብሎኛል እንጂ የእነሱን ያክል እንትን አላለኝም። ጩቤውን አንጥቶ እዚህ ጋር ድርሶታል። ኦልሬዲ እዚህ ጋር ድርሶት እጁን ይዞ አነሳው ያኛው ሶስተኛው ልጅ። በቃ ተው ምናምን ነገር ብሎ ያ ሁሉ ሲሆን የሆነ ሰዓት ላይ ጓደኛዬ ነቃች፣ እያዩዋት ነው። እዛ ጋር ተነስታ እግሩ ላይ ወድቃ እኔን ግደሉኝ፣ እሷን ተዋት በቃ ምናምን ነገር ስትል አሁንም እየደገመላት ነው። አንቺ የኛ ነሽ፣ ምንም ቢሆን አንቺ የኛ ነሽ፣ አንቺ ሻምጥተሽ እንትን ያስባልሽን እሷ ናት እንትን የምትለው፣ ስለዚህ ዞር በይ ብሎ እሷም ጋር እንትኑን አነሳባት። ጩቤ አነሳና እንትን አለባት። ወደዚህ ከተጠጋሽ አንቺንም አልለቅሽም አይነት ነገር እንትን ሲላት እሷም ጥግ ያዘች። እነዛ ሶስት ያልኩሽ ሴቶች ውጭ ላይ ወረድ ቆመው እያዩ ነው። ምንም ነገር ሲያደርጓቸው ነው ያላየውም። ተው አትቅረቡም ሲሉ አላያቸውም። ቢያንስ መደወል ይችሉ ነበር ፖሊስ ጋር የሆነ ቦታ፣ ቢያንስ አምቡላንስ ደውለው መጥራት ይችሉ ነበረ። ብዙ ነገር ሲፈጠር እዛ ጋር የሚመቱኝ ምት ግን የበቀል ምት ነው ታውቂያለሽ። የሆነ ሰው ገድሎብሽ አንድ ሰው ስትበቀይ በቃ እንትን አይነት ነው ሲመቱኝ የነበረው ምት።
መጨረሻ ላይ እንደዛውኝ ተነስቶ ወጡ ከበሩ ቆም ውጭ ላይና ተመልሰው መጣው። በቃ ይዘናት እንሂድ ነው ሊጨርሰኝ ነው የመጣው። እኔ መከላከል ራሴን የምችልበት ሁኔታ ላይ አይደለም። ምንም አላልኩም። ስለ ልጅ አምላክ አልልህም። አታውቀውም እንትኑን ብዙ ልጆች አሉ ይባላል ግን አታውቀውም ትርጉሙ። ስለዚህ ልጄን ልደውልና የልጄን ድምጽ ልስማ። በቃ ልጄን ልየውና ግደለኝ ጨርሰኝ ነው ያልኩት። እዛ ወድቄ ቀበቶውን እየፈታ ነበር። ቀበቶውን እየፈታ አሁንም ሊዳፍር ማለት ነው። እንደዛ ሆኜ አለቅሽም አይነት እንትን ነው። እኔ ደግሞ አታደርገውም ግደለኝ አልኩት። ግደለኝ እንጂ አታደርገውም። ሙቻለሁ አይደለ ከነ ክብሬ እሞታለሁ። ከዛ ይሄኛው ጓደኛው እንደዚህ ይዞት ሲሄድ አስታውሳለሁ። መጨረሻ ላይ ተመልሶ ሲመጣ ልጄ ጋር ልደውልና ከዛ በኋላ ግደለኝ አልኩት። በቃ ከዚህ በኋላ ምን እናደርጋታለን እንሂድ ምናምን ነገር ብለው ተያይዘው ወጡ። ሲወጡ እኔ እግሬ ሲቀጠቀጥ አውቃለሁ ግን ያን ያክል እንትን ማለቴን አላስታውስም። በቃ ተነስቼ ጤነኛ ነኝ ብዬ እንደዚህ እንትን ልል ስል እግሬ በቃ አልንቀሳቀስልኝ አለ። ትንሽ እንትን አለኝ ምናምን ነገር። አሁን ደህና ነኝ አልሐምዱሊላህ። ትንሽ እንትን አለው እዚህ ጋር እየተንከባከቡኝ ነው ምናምን። አሁን ደህና ነኝ። ከዛ በቃ ነገሮችን እንትን ስል ወደ ህግ መሄድም እንትን አላልኩም። እዛ ጋር ያሉት ልጆች ህገ ወጥ ናቸው ሙሉ። አብራኝ ያለችውም ልጅ እንደዛው። እቺ ልጅ ደግሞ የራሷም ኬዝ አለ። እንደዚህ ወደ ህግ መሄድ አትፈልግም። አሁን እናቷ ኦልሬዲ አሟታል የደም ካንሰር ተብላ አሁን ሆስፒታል ነው ያለችው። ግዴታ አይንሽን ማየት አለብኝ ብላት ፕሮሰስ ጀምራለች። ወደ ሀገር ልትሄድ በአጭር ጊዜ ውስጥ መግባት አለባት። በቃ እዛም ያሉትን ልጆች እንትን ማለት አልፈለኩም። ወደ ህክምና አልሄድኩም። ሲጀመር ጭንቅላቴ የሆነ ነገር እያስታወስኩ የሆነ ነገር እየረሳሁ አይነት እንትን ላይ ነበርኩኝ። በቃ ወደ ቤት አድርሱኝ አልኩኝ። ስልካችንን ወስደውታል። ቀጥታ እንደነቃው ስልክ አምጪ ነው ያልኩት። ስልክ ሳይ የሷንም የኔንም ስልክ ወስደውታል። ምክንያቱም እንደምንደውል ያውቃሉ ወደ ህግ። ልጆቹን እዛ ጋር የነበሩትን ለምን አትደውሉም እንደዚህ እንዴት ዝም ትላላችሁ ስላቸው እኛንም አስፈራርተውናል አሉኝ። ተነስቼ ወደ ቤት መጣሁ። ምንም እንትን አላልኩም። ግን መጥቼ ወደዚህ ስፖስተውና ነገሮችን እንትን ስል አሁንም በህይወቴ ቁማራ ሲዤ ነው የመጣሁት። ጀምረውኛል። ምናልባት አልሞትኩም እንጂ ገድለውኝ ነው የሄዱት። ሞቼም ቢሆን ኖሮ የሆነች ልጅ ሞታ ነበረች ተብዬ ነው አሁን የምወራው። ስለዚህ ባይጨርሱኝም ሞቻለሁ። 2 ጊዜ አልሞትም እርግጠኛ ነኝ። ብዙ ልጆች ደግሞ ይሄ አደጋ እየተፈጠረ ቤት ይቁጠረው በየቤቱ ቁጭ ብለው እንትን ያሉት። እኔ ደግሞ ያም ማድረግ አልችልም። መሞቴ ካልቀረ እውነት ወጥቶ ሀቄ ወጥቶልኝ ነው መሞት የምፈልገው፣ መሞት እንኳን ካለብኝ ወደፊት። ስለዚህ አሁንም ስመጣ ብዙ ኮሜንቶችን እንደማስተናግድ አውቃለሁ። ብዙ ነገሮችን እንትን እንደምላቃለሁ። ማንም ሰው ግን ሊያስቆመኝ አይችልም። ለምን አልከሰስሽም ብለው ላሉኝ ጥያቄ ደግሞ ቅድምም መልስ ሰጥቻለሁ። ህጋዊ ነኝ፣ ወረቀት አለኝ፣ ግን አላሳደስኩም። የመኖሪያ ፍቃዴ ጊዜ አልፎበታል። 1 2 ደግሞ ካሁን በፊት ክስ አለኝ፣ የሰራተኛ እንትን ክስ አለኝ። ያ ክስ ያልተዘጋ ፋይል ስላለኝ እኔ እዛ ቦታ ወደ ህግ ብሄድ ቀጥታ ከሱ በፊት እኔ እዛ መግባቴ አይቀርም፣ እርግጠኛ ነኝ። እዛ ጋር ገብቼ ደግሞ ውስጥ ላይ መከታተል አልችልም። እሱ ውጭ ሆኖ ነው ውስጥ ከገባው ማንም ሰው ወደ ሶሻል ሚዲያ ሳላመጣው ብሄድ ማንም ሰው አይከታተልልኝም። ውጭ ላይ ሆኜ ወደ ሶሻል ሚዲያ አምጥቼው እውነቴ ወጥቶ ከዛ በኋላ መሄድ ባለብኝ ጥግ ድረስ እሄዳለሁ። አሁንም ከጎንሽ ነኝ ብላችሁ አብራችሁኝ ላላችሁ ሰዎች በጣም አመሰግናለሁ። ይሄ ለ2 ቀን ለ3 ቀን አጀንዳ እንደሆነ አይደለም ያመጣሁት። እስከመጨረሻው ድረስ እንደምሄድ እርግጠኛ ሆኜ ነው የመጣሁት። መታሰርም ካለብኝ ወደ ሀገር መሳፈርም ከሆነ ያለብኝ አደርገዋለሁ። ግን እሱን ፍርድ አሰጥቼ እሱ የሚገባውን ዋጋ ካገኘ አብረውት ያሉት ልጆች መተው ዋጋ ከከፈሉ በኋላ እኔ ምንም ነገር ቢመጣ እንትን አይደለም።